አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ የሳምንቱን አራዳ ዜናዎች ዘንላችሁ ቀርበናል። እነዚህን ባለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ የምንቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ። ወደ ዜናዎቹ እናልፋለን። በአሪዞና ከ159,000 በላይ የጽሑፍ መልእክቶችን ለአንድ ግለሰብ የላከችው ሴት በወንጀል ተከሰሰች። ብላ ነበር ምትልክለት ማለት ነው። እንግዲህ ይመስለኛል ወይ ማንበብ አያቅተኝም ብሎ ነው የከሰሰው። ቴክስት ነው አይደል? ቴክስት ነው። ፓኬጅስ አለ ያን የመላክ ምን አይነት በጣም ቢዚ ሆናበት ነበርና እንግዲህ እንደው እኔ ይመስለኛል ሲከሳት የኬዙን ራሱ ስም ሰብሰብ አድርጊው ምናምን መሆን አለበት። በተናጠል በጣም ብዙ ቴክስት ነበር የላከችለት። እንግዲህ እቺ የአሪዞና ግዛት አንዲት ሴት በአንድ የፍቅር ጓደኝነት መተግበሪያ ወይም ደግሞ ዴቲንግ አፕ ሞር የምትጠቀመው አይነት ጣበሻው አማካኝነት በሱ ነው ከተዋወቀችው ግለሰብ ጋር ለአጭር ጊዜ ከተገናኘች በኋላ ነው ከ159,000 በላይ የጽሑፍ መልእክቶችን በመላክና ህገወጥ ክትትል በመፈጸም በቁጥጥር ስር የዋለችው። አስጨነቀችዋ። ስራ ሆነ። ስራ ለቀቀች ስታወው ከዛ ስራ አደረገችው። ይሄን እንግዲህ አስደንጋጭ ክስተት የዲጂታል ቴክኖሎጂ አጠቃቀም ወሰን ሲያጣና ወይም ደግሞ ወደ ይሄ አባዜ ሲቀየር ያለውን አደገኝነት ማሳያ ነው ተብሏል። ተጠርጣሪዋ ያደረገቻቸው ነገሮች ምንድነው? ለግለሰቡ ምትልክለት መልእክቶች መጀመሪያ ላይ የፍቅር መግለጫዎች ነበሩ። ኦኬ ቃል አይደል? ይሄ ውዴ ምናምን ያለች ነበር። ኮንጎ ምናምን ያለች ነበር። ከዛ ግን በፍጥነት ነው አሉ ወደ ከፍተኛ ዛቻና ማስፈራሪያ የተቀየሩ መሆናቸው ነው የተገለጸው። በቃ ይመስለኛል ውዴ ምናምን ያለች ቆየችና ስትወደድ አታውቅም እንዴ ምናምን ወደሚል ከዛ ወደ ከፍ ወዳለ በእርግጠኝነት ከ30 ዓመት በላይ ናት ማለት ነው። ምንድነው ቶሎ አግባኝ ነው አራታው አሁን በጣም ሲሪየስ የሆኑ መልእክቶች ነው ምትልክለት እና እንደው ግለሰቡን በእጅጉ እየረበሸው እንደመጣ እና ይሄ ጽሑፍ መልእክት እንደ ዶፍ የግለሰቡን የግል ህይወት ሰላም በእጅጉ ያናጋ እንደነበር እንግዲህ ፖሊሶች ሪፖርቱን አይተው አመልክተዋል። በቃ ይሄ የለም የት እንዳለ አውቃለሁ ትለዋለች። ምሳ እየበላ ከሆነ በልተ ሞታል ስትል በልተ ሞታል ቀጥታ ሊፈታ ይችላል። በልተ ሞታል ያረኩበትን አጣቅም አይነት ይመስላል። ከዛ እንዲህ ያለች በጣም እያስጨነቀችው ነው ሄደች የተባለው። በልተ ሞታል ኦኬ በልተ ሞታል ስትል ቤት አይነት ነው። በልቼ ሞታለሁ አይነት ሊመስል ይችላል። በጣም ነው የምታስጨንቀው። ከዛ ነገሩ የከፋ ደረጃ ላይ የደረሰው ሴትዮዋ የግለሰቡን ቤት ሰብራ በመግባት እሱ በሌለበት ጊዜ በመገኘቷ ነው ተብሏል። አብቷል ከ30 በላይ 5 ጨመርንበት 35 በላይ ይሄ በቃ ቤት ውስጥ ሆኖ የለም ቅድም ጠረጴዛ ጋር ያስቀመጥኩትን እንትናየው ምናምን ትለዋለች እና እንደዚህ አይነት ልውስ ስትገባ ነው ፖሊስ ሰላይ ሆነችበት በቁጥጥር ስር። እኔ በጣም ያስታወሰኝ ይሄ ባይዘው እንትን ሄርሜላ የሚለው ፊልም ግሩሜ የሚያስጨንቀው ግሩም እንዴት እንደሆነ የነበረው አይነት ነው። ይዚችም ግሩሚት ነች እና እንግዲህ እሷ በተጠየቀች ጊዜ ግን የሰጠችው ቃል ምንድነው የሚለው ለአብሮነት የተፈጠሩ ብለዋለች እንደሆኑና በጽኑ ይሄንን ቃል ደግሞ በጽኑ እንደምታምን ተናግራለች። አብረን ልንሆን ነው የተፈጠርነው አይነት እና እንግዲህ ይህ ንግግር ከእውነት የራቀና በከፍተኛ አባዜ የተሞላ የአይምሮ ሁኔታ ውስጥ እንደምትገኝ አመልክቷል። ንክነሽ አይነት አፕሊኬሽኑ እኮ ችግሩ ይሄ ነው። እንዴት በቃ እንደዚህ ነው የሚገርምበት እና እንግዲህ ድራማዊ የሆነ ይሄ ክስተት ስለ አእምሮ ጤና ጉዳዮች ስለ ዲጂታል ድንበሮች መከበርና ተራ የሚመስሉ የኦንላይን ትውውቆች ምን ያህል በፍጥነት ወደ አደገኛና እንግዲህ አካላዊ ጥቃት ሊቀየሩ እንደሚችሉ ለብዙዎች ማሳያ እንደሆነ ተነግሯል ተብሏል። አሁን እኮ ኮሜንት የጻፈልህ ሰው ምናምን ሶሻል ሚዲያ ላይ መንገድ ላይ ሲያስጨንቅ እንደማለት እኮ ጓደኛዬ ነው እንዲህ ሲል በእውነት ከዛ የምታውቀው ሰው ሶሻል ሚዲያ ላይ በዛ ልክ ደግሞ በቴክስት በዚህ ልክ ሲልክበት ሲጽፍበት ደግሞ 159,000 ቴክስት ነው የላከችው። 159 የአሜሪካ ቴሌኮም ባይዘው ሰርቨሩ ተቸግሮ ነው ያወቁት። ይሄንን ሰርቨሩ በቃ ደስተኛ ናቸው የአሜሪካ ቴሌኮም። አንተ የሆነች ሴት መጣለች ምናምን ፖሊስ መጥቶ አለታቡ ተብሎ እንትን ወደ ምርመራ ገብታለች። ወደ ቀጣይ ዜና እናልፋለን። ጃፓን የመሬት መንቀጥቀጥ ሲከሰት ከምድር ተነስተው የሚንሳፈፉ መኖሪያ ቤቶችን እየሞከረች ነው ተባለ። ከመሬት ተነስተው የሚንሳፈፈው እንግዲህ መሬት አዝንቢልኝ ብትል እንቅጥቅጥ ብትወርድ አልሰማሽም እያለች ነው ጃፓን። ሼክ ስታየ
ለመሬት መንቀጥቀጥ አደጋ በእጅጉ ተጋላጭ የሆነችው ጃፓን መሐንዲሶች አዲስና አስደናቂ ቴክኖሎጂ በመሞከር ላይ ይገኛሉ። በኤር ዳንሽን ሲስተም የተገነባው ይህ ቴክኖሎጂ የመሬት መንቀጥቀጥ ንዝረት በሚከሰትበት ጊዜ የመኖሪያ ቤቶች ከምድር ተነስተው እንዲንሳፈፉ የሚያደርግ ነው። በጣም አሪፍ ስታይል ነው እኮ ሃሪ ፖተር ላይ የምናውቀውን ነገር ነው ጃፓኖች በቃ ሴሲሚ ቤትን ጥፍት። የዚህ ቴክኖሎጂ አሰራር እንግዲህ በሴንሰሮች ታግዞ የሚሰራ ሲሆን የመሬት መንቀጥቀጥ ንዝረት ሲጀምር ሴንሰሮቹ ወዲያውኑ ምልክት ይሰጣሉ። ያን ጊዜ የአየር መጭመቂያዎች ያው ፕሬስ የሚያደርግ ለማለት ነው አየር እንደ ጁስ ከቤቱ በታች ከፍተኛ የአየር ግፊት በመጨመር ወይም በመፍጠር ቤቱ ከመሰረቱ ላይ ለጥቂት ሴንቲሜትሮች ተነስቶ በአየር ላይ እንዲንሳፈፍ በጣም ይገርማል። ይኮ ጃፓን እንደዛ ያደርጋሉ ነው። ግን እቃ ማብዛት እንደኛ ሀገር ግን ለኛ ሀገር ማይሆነው መሰል እኛ ሀገር ኮታት በጣም አንጥል ማለት ዝቅ ላይ ያደርገው ይችላል። በጣም እንደዛ ተረተው ቀንሱ ቃ አሪያን አልጋ አውጡት። ይህ ሂደት እንግዲህ ቤቱ ከመሬት ንዝረት ጋር እንዳይገናኝ በማድረግ ከከባድ ጉዳት የሚጠብቃቸው ሲሆን የመሬት መንቀጥቀጡ ሲቆም ወይም ደግሞ መሬቱ ሲረጋጋ ቤቱ ቀስ ብሎ ወደ ነበረበት ይመለሳል። ይህ ፈጠራ እንግዲህ በተደጋጋሚ የመሬት መንቀጥቀጥ በሚያጋጥማቸው አካባቢዎች ላይ የሰዎች ሕይወትንና ንብረትን ለመታደግ ትልቅ ተስፋ ተጥሎበታል። እውነት ነው እንትኑ አሪፍ ነው። ግን እዚህ የሚያጋጨው እኮ ምን መሰለህ ራሱን ተነስቶ እስኪወርድ ራሱ ሰው በድንበር ሊጣላም ይችላል። ሲወርድ ትንሽ እንዲህ 2 ሳንቲም ሲወርድ እንትን ብሏል ካርጫዋል ነው ወይ አስምረው ምናምን ካለ ነው በትክክል ሲያርፍ አይሆንም። ይህ ሴንሰር እዚህ ቢመጣ አስበው እንግዲህ እኔ የሚያሰብኩት እሱ ነው። ለምን እንደምንጠቀመው ልክ አከራይ ላይ አንኳኩ ሲሉ ወደ ላይ አልወርድም በፈጠረ ወረደ ለአንድ ወር እንትን ሲል ሲደርስ በበሩ ትንሳፈፋል። መሬቱ ያንተ ነው፣ አየር የፈጣሪ ነው፣ አልወርድም እዛው ጥለዋል። አሪፍ። ወደ ቀጣይ ዜናዎች ስናልፍ በህንድ እባብን ለማዳን 2 ሰዓት የፈጀ ቀዶ ጥገና ተደረገ እና እንደተባለው ደግሞ 80 ስፌቶችን ተሰፋ ብለዋል። ብታውትስ እኮ ነው ቢሞትስ ምን ይሄ ይመስለኛል እኔ የገመትኩት ባለ ዋሽንት ባሞን አለበት። ይሄ ዋሽንት ሲነፋለት የሚቆመው የለም። ስለዚህ ለሰውየው በቃ እንጀራ ብሎ ለስራ ይጠቅማል በሚል ነበረ። ግን አይደለም አሉ። ይሄ በቪክራም ናግራ የኢንዱስትሪ አካባቢ በግንባታ ስራ ወቅት ጉዳት የደረሰበት የኮብራ እባብ የሚያድኑትን አያውቁም። የኮብራ እባብ እንግዲህ ህይወት ለማዳን በህንድ ማዕከለኛው ፕራዴሽ የሚገኙ ዶክተሮች እንግዲህ ለ2 ሰዓት የሚፈጅ ውስብስብ ቀዶ ህክምና በእርግጠኝነት አሁን ግንበኛው ቢሆን የወደቀው እንደዛ ያደርጉም እንዶች ያበዙታል። ላም ላይ ከወደቀ ላማን እንስሳት ላይ እንግዲህ ይሄ እባብ ነው እንግዲህ ሰርጀሪ ያደረጉትና ጊዜ እኔ የፈራሁት ምን ነው አሁን ድኖ እዛው ቢነድፍስ አቅም እኮ እኛ ውለት አለብን ያልክ አይደል? እንደገና ሰውየውን ደግሞ እዛ ሌላ 80 ስፌት እና እንግዲህ ሰዎች ብዙውን ጊዜ እባብን በመፍራት የሚገድሉበት ወይም ደግሞ በሚያባርሩበት ዓለም ላይ ይህን የማዳን ወይም የማከም ነገር እንግዲህ ዓለም ብርቅዬ ነው። ፈጣሪ ግን እንዲህ ብሎ ነው የሚያያቸው ማለት አስባሮ ነው ያኔ እባብና ሰው እና እባቡ እንግዲህ በአፈር ቁፋሮ ስራ ላይ በነበረ የጄሲፒ ማሽን ተመቶ ከባድ ጉዳት እንደደረሰበት ታውቋል። ይሄ እኮ ሆነ ተብሎ የሚደረገው ነው እንደ ዜና ቀረብ ነው። እዚህ እኮ በስካቫተር ነው ይጭፈላልቁት ተገኘ በለው እየተባለ እዛ እንግዲህ ኮብራው ራሱንና ሰውነቱ ቆዳ ተቀዶ በደም ተጨማልቆ ይሮጥ ጀመር ነው የተባለው። ይሮጥ ጀመር ይሳብ ጀመር። በድንጋጤ ውስጥ የነበሩ ሰዎች እንግዲህ መጀመሪያ ላይ አፈር ወርውረውበት ነበረ ሸፈን እያደረጉ ማለት ነገር ግን በቦታው የእባብ አዳኞች ልሶ እንዲነሳ ነው አፈሩን እባብ አዳኞች የሚባሉት መጡ። ራውልና ሙክሉን የሚባሉ ተጠሩ። እባብ አዳኞች አሉ እዛና እነሱ መተው በፍጥነት ነው ወደ ስፍራው ደርሰው የተጎዳውን ኮብራ በሰላም ይዘው ኡዲያን ማርግ የሚባል የእንስሳት ሆስፒታል ወሰዱት። በዚያ እንግዲህ ዋናው ዶክተሩ ሙኬሽ ጄን እና ረዳቶቹ በሙሉ ናቸው ተረባርበው ከመረመሩ በኋላ ረጅም ሰዓት ወደ 2 ሰዓት የሚሆን ራሱንና ጀርባው ላይ ጥልቅ የሆነ ነው የተባለ ቁስሎቹ እንዳሉበት አይተው ከሰውነት ክፍሉ ቆዳው እንደተከፈፈ አግኝተው ነው ያከሙት። እንግዲህ አሁን ይሄ ታሪክ ያው አሳዛኝ ሲያሊ ነገር ለልጆች አሳዛኝ መሆን የነበረበት አይደል ስናወራ አረዘግናኝ ግን እሰይ አይነት ነገር እንዲህ አግኝተውታል። ለምን እንደሰሩ አናቅም አይነት ነው ያነበብነው። እና እንግዲህ የሁኔታውን ክብደት በመገንዘብ ቡድኑ ልዩ መድኃኒት ሰጥቶት እባቡን የአደንዝዞ ውስብስቡን ቀዶ ጥገና አድርገው ከ2 ሰዓት ከባድ ስራ በኋላ ዶክተሮቹ የእባቡን የተቀደደ ቆዳውንና ጡንቻውን ሰፍተዋል ተብሏል።
ቻይና ቢሆን እኮ ሳይሞት ረዶ ነው የሚባለው ወዲያው ተመለሰ በጣም ይሄን ማለት እና እንግዲህ በአጠቃላይ 80 ስፌቶች ነው ከዛ ከተሰፋ በኋላ የኮብራው ህይወት ሊድን ችሏል ተብሏል። አሁን ኮብራው እንግዲህ በአሁን ጊዜ ያው እኔ ሰው እየነደፈ ይገኛል ነው ለምችለው ዜናው ግን የሚለው በአሁን ጊዜ የተረጋጋ ሁኔታ ላይ ይገኛል። ወደ ቀድሞ ህይወት ተመልሶ ደህና ነው። ተጨማሪ 2 ቀናት ክትትል ከተደረገለት በኋላ ወደ በረሃ ይለቀቃል ነው የተባለው። አይባብ አንዶች እንግዲህ ያው በህንፃዎች ክብደት የተነሳ ኒውዮርክ ከተማ እየሰመጠች ነው እንዴ? የሆነ የዛሬ ዜናዎች ከአደጋና ቅድመ መከላከል ምን የተላከ ነው የሚመስለው አይደል? ህንፃዎቹ ከብደዋት በዛ ህንፃ በጣም በዛና ኒውዮርክ መስመጥ ጀመረች ይተባላል። ሳንደርስ እኔ ሳልመጣማ አሰምጪም እና እየሰመጡ ነው ዝቅ እያለ ነው ብሏል። በአሜሪካ የሚገኘው ታላቁ የኒውዮርክ ከተማም በየአመቱ ቀስ በቀስ እየሰመጠ መሆኑን የሚያሳይ አዲስ አስደንጋጭ ጥናት በቅርቡ እርዝ ፊውቸር በተባለው ሳይንሳዊ መጽሔት ላይ ታትሟል። ራሳቸውን ምጽአት አትሞ ምናምን ያከፋፍላሉ። አሁን ቤት ግራውንድ ላይ ከነበረ ወደ ቤዝመንት ሲገባ ምናምን ይታያል ከሆነ ጊዜ በኋላ ዝቅ አለ እንዴ? ተመራማሪዎች እንግዲህ ከተማዋ እየሰመጠች መሄዷና ዋናው ምክንያት ደግሞ እጅግ በጣም ግዙፍ የሆኑ ሰማይ ጠቀስ ህንፃዎች ክብደት እንደሆነ ገልጿል። ያው ረጅም ህንፃ ለመስራት ወደታች በጣም ይቆፈራል። ስለዚህ ምድር በቃኝ እያለች ነው። ሳይንቲስቶቹ እንደሚሉት ከሆነ እንግዲህ ከተማዋ በአማካይ በየአመቱ ከ1 እስከ 2 ሚሊሜትር እየሰመጠች ትገኛለች። ያው ትንሽ ይመስላል ግን በየአመቱ ሲሆን እንደ ቀልድ ሰምጠ ልታገኘው ትችላለህ። በአንዳንድ ደካማ አፈር ላይ የተገነቡ አካባቢዎች ግን ይህ መጠን በ2 እጥፍ ሊጨምር ይችላል። አፈሩ ለስላሳ ምናምን ላይ ደግሞ በትክክል እንደዛ እንደሚችል ያመለክታል ተብሏል። ፎቅ በስቶባት እኮ ነው ገብቷል አይደል? በዛ በቃ ቅር ብሎ ነው ይመስላል። ፎቅ በስቶባት እኮ ፎቅ እንትን የፎቅ ጫካው ነው ኒውዮርክና መስመጥ ጀመረ እና ይህ ቀስ በቀስ የመሬት መሸርሸርና ከባህር ወለል መጨመር ጋር ተደምሮ ለአደጋ የሚያጋልጥ ሆነዋል ነው ስጋት አለ። ከ1950 ዓመተ ምህረት ወዲህ ብቻ የአካባቢውን የውሃ መጠን በ22 ሴንቲሜትር ያህል ጨምሮታል። ዋው እየጨመረ መጥቷል ማለት ነው። ስለዚህ እሱ ከባድ እሱ እየሞላ ከሄደ እንግዲህ የመሬት መሰረዝ ወቤት ውስጥ ሆነ እንዲህ ስትል ውሃ ጨመረ። የባህር ወለል መጨመርና በየጊዜው የሚከሰቱ ኃይለኛ አውሎ ነፋሶች ተደማምሮ በከተማዋ ላይ የሚደርሰውን ዋና ዋና የጎርፍ አደጋዎች ቁጥር በእጅጉ እንደሚያበዙት ባለሙያዎች አስጠንቅቀዋል ነው። ጥሩ ነው እኮ አይደል? ቅድመ ተጠንቀቅ። አሁን ግን አዲስ አበባ ይሄን ዜና ሰሰማ ገብቷል። ይበልሽ እኔ ፎቅ ማልሰራው ለዚህ ነው። ቀድሜ ታይቶኝ ነው ለህዝቤ በማሰብ ተደጋጋሚ የጨው ውሃ ንክኪ በህንፃዎች ውስጥ ያሉትን የብረት ምሰሶዎች ሊያበላሻቸውና ህንፃዎችን ሊያደክም እንዲሁም በከተማዋ ለሚኖሩ 8.4 ሚሊዮን ነዋሪዎችም የደህንነት ስጋት መፍጠር እንደሚችል አስጠንቅቋል። ያው ባህር ጨዋማ አይደለ? ብረቱን ያዝገዋል። ከዛ ህንፃዎቹ ሼክ ያደርጋሉ ነው። እና እኔ ማለት የምፈልገው አጎቴ እባክህ በቃ ተመለስ አይደል? ኒውዮርክ ያለው አለ ራስህ እንዴ ወይ ንብረቶችን ቀድመህ ላክ አንተ ቆይ ከፈለክና አሁን የሚልካል ግን እዛው ነው ካለኩ ነው ዜናዎቹ ይመስሉ ነበር። የሳምንቱ አራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን። አራዳ ቅዳሜ ይቀጥላል።